እንዴት ናችሁ ቤተሰቦች? አቤል ሻንቆ ኦፊሻል ላይ ትገኛላችሁ። 14ኛ ሳምንቱ የእንግሊዝ ፕሪምየር ሊግ መርሃ ግብር አርሰናል በደርቢው ጨዋታ ብሬንፎርድን 2-0 በሆነ ውጤት አሸንፏል። ይህ ማለት ማንቸስተር ሲቲ እና በአርሰናል መካከል ያለውን የነጥብ ልዩነት መልሶ ወደ 5 ከፍ እንዲልም ጭምር ያደረገ ምሽት ነበር። የሚኬል አርቴታ ቡድን ስቲል ብዙ ጠንካራ ነገሮች አሉት። እንዲሁ ደግሞ አንዳንዴ ብዬ ነበር ማለቱም በራሱ ጥሩ ላይሆን ይችላል። እናንተ ወደኋላ መለስ ብላችሁ በቅርብ ጨዋታዎች መርሃ ግብሮች ከሰሯቸው ፕሮግራሞች ውስጥ የሚካኤል ሜሪኖን እንድታዳምጡት በዚሁ እጋብዛችኋለሁ። ሚካኤል ሜሪኖ በአርሰናል ቤት ውስጥ ምን እያደረገ እንደሆነ ገልጬ ነበር እና የ2026 የአርሰናል እቅድንም በተመለከተ ሪፖርቱ ይፋ ሲደረግ በጄምስ ማክኒኮላስ አንደኛው በአርሰናል ቤት ውስጥ የመቆየት እድል ላይኖራቸው ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ትላንትና በአርሰናል ቤት ውስጥ የመሰለፍን እድል ያገኘው ቤን ዋይት በጣም አስደናቂ ፐርፎርማንስ ካስመለከቱ የተከላካይ ስፍራ ተጫዋቾች መካከል በቀዳሚነት የሚነሳ ነበር። ኦቨሮል ጨዋታዎቹን እንመልከትና ወደ ዲቴይል አናሊሲስ እንገባለን። ትላንት ቤን ዋይት አሲስት አድርጓል። ክሪስቲያን ሞስኬራ ሌላው በአርሰናል ቤት ውስጥ ጉዳት ያስተናገደው ተጫዋች ነው። ዴክላን ራይስ ተመሳሳይ ጉዳት ያስተናገደ ተጫዋች ሆኗል። ምናልባት ለምን ያህል ጊዜ ይርቃል የሚለው ጉዳይ ስቲል አይታወቅም። የሆኑ ጨዋታዎች ያመልጡታል ተጫዋች። ከዛ ሚካኤል ሜሪኖ ካሳለፍነው የውድድር ዓመት ጀምሮ 14 ጎሎችን ሲያስቆጠር 8ቱን ያስቆጠረው በጭንቅላቱ ነው። ትላንት ቡካዮ ሳካ ወደ ተጠባባቂ ወንበር ወርዶ ነበር። ኋላ ላይ ተቀይሮ መግባት የቻለ ተጫዋች ሆኖ ተመለከትን። እነሱን ደግሞ በመተካት እንዲሁ ደግሞ ራሱ ኤዜ እና ሳካ በተለይ ጋብሪኤል ማርቲኔሊንና ማዱዌኬን በመቀየር ወደ ሜዳ መግባት የቻሉ ተጫዋቾች ናቸው። እንዲሁ ደግሞ የአርሰናሉ ግብ ጠባቂ ዳቪድ ራያ 7 ጨዋታዎች ላይ ክሊንሽት 8 ጨዋታዎች ላይ ክሊንሽት አስመዝግቦ በእስካሁን ድረስ ባሉት ቆይታ ብቻ ማለት ነው ስታቲስቲክሶችን ይዞ እየቀጠለ የሚገኝ ተጫዋች ሆኖ የተመለከት ነው እንገኛለን። ሶፋር ነው በቃ አሁን በጣም በረጅም ርቀት ፕሪሚየር ሊጉ ላይ እየተመለከት ነው የምንገኘው የሚኬል አርቴታ ቡድን የሆኑ ስታቲስቲክሶቹ የነሱ ብቻ ሆነው እየቀጠሉ ነው እንግዲህ የሚገኙት ማለት ነው። የለንደን ደርቢ መርሃ ግብሮች ለሚኬል አርቴታ ቡድን እንዲሁ ቀላል አይደሉም። ዘንድሮ እነዛንም የለንደን ደርቢ መርሃ ግብሮችን በተሻለ ውጤት ቡድኑ እየተወጣቸው ነው እንግዲህ የሚገኙት። እስካሁን ድረስ ባሉት ቆይታዎች ቡድኑ በለንደን ደርቢ ሊያገኛቸው ከሚገቡ የጨዋታ መርሃ ግብሮች አብዛኞቹን እያስተናገደ ነው። የቀረቡ እንኳን ቼልሲንና አርሰናልን ወደኋላ መለስ ስንል ከገጠማቸው ቡድኖች ውስጥ የሚነሱ ቡድኖች ናቸው ማለት ነው። ዌስትሃምን 2-0 አሸንፏል። ሌላው ከፉልሃም ጋር የነበረውንም ጨዋታ 1-0 በሆነ ውጤት ያሸነፈበትን መርሃ ግብር እናስታውሳለን። ስለዚህ ለንደን ላይ ካሉ ከባባድ ከሚባሉ መርሃ ግብሮች አብዛኞቹን ቡድኑ አከናውኗል። ትናንትና ምናልባትም በኬለር መኖሩ በብሬንፎርድ በኩል አርሰናል ከዚህም በላይ ጎሎችን ማስቆጠር እንዳይችልም ጭምር ያደረገ አጋጣሚ ነበር። 15 ሙከራዎችን አድርጓል። ከ15ቱ 7ቱ ኢላማቸውን የጠበቁ ነበሩ። ኦልሞስት 50% ከሚሞክሯቸው ሙከራዎች ውስጥ ኢላማቸውን የጠበቁ ነበሩ ማለት እንችላለን። ቦል ፖሴሽን እርግጥ ነው በጣም ጥሩ ነው። ማርቲን ኦዴጋርድ ወደ መሃል ተመልሷል። አርሰናል ወደሚታወቅበት 4-3-3 የጨዋታ መደበኛ ቅርጽ ተመልሶ መጥቷል። አማካዩ ላይ ዙበሜንዲና ራይሰን ነበር በተደጋጋሚ የተመለከተ የነበረው። አሁን የማርቲን ኦዴጋርድ በመምጣት ይሄኛውን አይነት ደግሞ ሌላ ቦል ፖሴሽን ወይም ቦል ኬሪ ላይ ይበልጥ ተሳትፎ ማድረግ የሚችል ቡድን እንዲሆንም ጭምር ያግዘዋል። ይህንን የተመለከትንበት ነበር የምሽቱ መርሃ ግብር ላይም ጭምር ባየነው የሚኬል አርቴታ የቡድን ቆይታ። አሁን ግን የትኛውም የአርሰናል ተጫዋችን በተመለከተ ግን አንድ ልናነሳው የሚገባው ቡድኑ በተለይም ፊት መስመር ላይ አይደለም የስኳድ ዴፕዙ በመስፋቱ ምክንያት እያንዳንዱ ተጫዋች በእያንዳንዱ ሳምንት ላይ የመጫወት ምንም አይነት ዋስትና እንደሌለው ማሳያው እንዲህ አይነት መርሃ ግብሮች ይመስላሉ። ማዱዌኬ ከጉዳት ሲመለስ የሆኑ የሚያርፉ 2 ተጫዋቾች ይኖራሉ በቡድን ውስጥ ማለት ነው። በእርግጥ እኔ አሁን ከመስመር የአጥቂ ስፍራ ተጫዋችነት ባለፈ እነዚህ ተጫዋቾች ይበልጥ ወደ መሀልም ጭምር በጥልቀት እየገቡ ማገልገል
የሚችሉ ተጫዋቾች ናቸው። እርግጥ ነው ቡካዮ ሳካ እኮ በአርሰናል ገና መጀመሪያ ሲጀምር የመስመር የአጥቂ ስፍራ ተጫዋች ሆኖ አይደለም የጀመረው፣ ፉልባክ ሆኖ ነበር ሲጀምር የተመለከት ነው። አሁን ቲፒካል አስደናቂ አርሰናል የአስፈሪነት የሜዳ ዲፓርትመንት ያለፉትን 3 ዓመታት ወደኋላ ከተመለስን ቀኙ መስመር እንደሆነ ይታወቃልና ማርቲኔሊና እንዲሁ ደግሞ ማዱኬ እስካሉ ድረስ የቡካዮ ሳካ ጠንክሮ መስራት በጣም በጣም ማንዳቶሪ ነው እንግዲህ የሚሆነው። ቡድኑ በዚህ ውድድር ዓመት እንግዲህ ካደረጋቸው 80% የሚሆኑ ጨዋታዎችን ምንም አይነት ጎሎችን ኮንሲድ ሳያደርግ ምንም አይነት ጎሎች ሳይቆጠሩበት አሸንፎ የሚወጣ የፕሪሚየር ሊጉ የመጀመሪያው ቡድን ነው በዚህኛው ውድድር ዓመት እየተመለከትናቸው ካሉ የሚኬል አርቴታ ቡድን ቆይታዎች ውስጥ ማለት ነው። ቅድም እንዳነሳ ነው የአርሰናል አስጊ የሚሆነው ጉዳይ አሁን ቡድኑን ዲቴይል ደግሞ ወደ መሳተም ጭምር የሚመጣበትን ቅጽበት የመመልከት እድልን እያገኘን ይመስለኛል። ከአውት ኦፍ 4 ምናልባት ቲፒካል የቡድኑ ሴንተር ባክ ከሆኑ ተጫዋቾች ውስጥ 3ቱ በጉዳት ከቡድኑ ውጭ ሆኗል። ያ ማለት 75% የሚሆነው ሴንተር ባክ ተጫዋቾቻቸውን በጉዳት ምክንያት ያጣ ቡድን ነው አርሰናል በቀጣይ የሊግ መርሃ ግብሮችን የሚያከናውነው። ከዚህ መነሻ አሰልጣኝ ሚኬል አርቴታ ቀጣዮቹ ቅያሬዎቻቸው እንዴት ባለ መልኩ ቡድናቸውን ይዘው ወደ ተሻለ ተፎካካሪነት ወይም ይሄ ያለውን የነጥብ ልዩነትን ጭምር ማስቀጠል ይችላሉ የሚለው ጉዳይ በጣም ይጠበቅባቸዋል ማለት ነው። በዚህ ውድድር ዓመት ይሄ ቡድን በዚህ ሲዝን በኤምሬትስ ያደረጓቸውን መርሃ ግብሮች ተመልክታችሁ ከሆነ ከ10ሩን ጨዋታዎች አሸንፈዋል፣ አንዳቸው ወጥተዋል፣ ምንም ሽንፈት አላስተናገዱም። በኤምሬትስ 3 ጎል ብቻ ነው የተቆጠረባቸው፣ 8ቱን ክሊንሺት ይዘው ወጥተዋል። እነዚህን ሲያደርጉ ቢያንስ በቡድናቸው ውስጥ የሆኑ ተጫዋቾች አሏቸው። ክሪስቲያን ሞስኬራ ባለፉት ጨዋታዎች፣ ፔሮን ካፔ ባለፉት ጨዋታዎች፣ ጋብርኤል እና ሳሊባ ደግሞ ያለፉት ብቻ አይደለም ከ2022 ወዲህ ባሉ ቆይታዎች የቡድኑ አይነክ የሚባሉ ሴንተር ባኮች ናቸው። ቡድኑ ስቲል ጎል ያስተናግደው ከሊቨርፑል ጋር በነበረው ጨዋታ ነው የምታስታውሱት። በጣም በጣም አስደናቂ በነበረ ያ የክሊንሺት ጨዋታ ማለት ነው። ክሊንሺትም ሳይዙበት የወጡበት ከዛ ከቼልሲ ከዛ ደግሞ በጣም ጥሩ ነበሩን በምንለው በከፊል ማለት ነው ከማንቸስተር ሲቲ ጋር ሌሎቹን ጨዋታዎች በጣም በጣም አስደናቂ በሚባል መልኩ ቡድኑ እያሳለፈ የሚገኝበትን ቅጽበት እያስተዋልን እንገኛለን። ትልቁ ቻሌንጅ የሚገጥማቸው ከዚህ በኋላ ባሉት ቆይታዎች ነው። አሰልጣኝ ሚኬል አርቴታ በደንብ ያውቁታል። በተጫዋቾች መጎዳት ምክንያት እንዴት የእንግሊዝ ፕሪሚየር ሊግ የፉክክር መጠናቸውን እንዳወረደባቸው ባለፉት ዓመታት ራሱ የሳሊባ ከጉዳቱ በኋላ ሲመለስ ባሳለፍነው ውድድር ዓመት መጀመሪያ ላይ ኦፍኮርስ ዋንጫውን ያጣ ነው በእኔ መጎዳት ነው የሚል ሀሳብ ሲያጋራ እናስታውሳለን። ማርቲን ኦዴጋርድ የአርሰናል ቁልፍ በነበረበት ሰዓት ላይ የእሱ መጎዳት ምን ያህል ቡድኑን እንዳሳሳብ ተመልክተናል። እንዲያውም ከሃቨርትዝ ወደ አርሰናል መጥቶ የቡድኑ በጣም ቁልፍ ከሚባሉና ከአርሰናል አምጥቶ ከቼልሲ ካስፈረማቸው ተጫዋቾች በኋላ እንዲያውም በዚህ ውድድር ዓመት ኖ ማዱኬ የሚል የፊርማ ማሰባሰብ እኮ የአርሰናል ደጋፊዎች ለማከናወን ምክንያት የሆናቸው አርሰናል በሌሎች ክለቦች የሚያስፈርማቸው ተጫዋቾች በፐርፎርማንስ ደረጃ ለቡድኑ ኮምፒት የማያደርጉ አድርጎ በማሰቡ ስለነበረ የካይንም የዛን ያህል የሆኝታ ያገኘ አልነበረም። ነገር ግን የተሳካ ዝውውር ነበር። ቡድኑ እንዲህ አይነት በስብስብ ደረጃ በጣም ጥልቀት ያለውን የስኳድ ዴፕዝ እስኪይዝ ድረስ በሆኑ ተጫዋቾች የተንጠለጠለ ነበረ። ቅድም ባነሳናቸው 2 እና 3 ተጫዋቾች በጉዳት ምክንያት ቡድኑ የዋንጫ ፉክክር ውስጥ መቆየት እንዳይችል የሰበሰባቸውን የነጥብ ልዩነቶች ይዞ መቆየትም ጭምር እንዳይችል በጣም በተደጋጋሚ ከተመለከትናቸው የቡድን ቆይታዎች ውስጥ አርሰናል በቀዳሚነት ሊነሳ የሚገባ ነው። አሁን ቅድም እንዳነሳ ነው አስቶን ቪላ የቼልሲ ነጥብ መጣልን ተከትሎ ወደ 3ኛ ደረጃ ላይ መጥቷል። 27 ነጥቦችን ሰብስቧል። ወቅታዊ ብቃታቸው በጣም በጣም ጥሩ ከሚባሉ ቡድኖች ውስጥ አንዱ ነው። ኢቨን የአርሰናል የአስቶን ቪላ ስታቲስቲክስ በእንግሊዝ ብቻ አይደለም በአውሮፓም ጭምር በሁሉም በሶስቱም ማለት በኮንፈረንስ ሊግ፣ በዩሮፓ ሊግ፣ በአውሮፓ ሻምፒዮንስ ሊግ በሜዳው ፍጹም አስደናቂ የሚባለው ቡድን ነው ይሄኛው የኡናይ ኤምሬ ቡድን። አሁን የ6 ነጥቦች ልዩነት ሆኗል በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡ ላይ ከማንቸስተር ሲቲ በ1 ነጥብ ከአርሰናል በ6 ነጥብ። ሚኬል አርቴታ
ፔሮንና ኢንካፔን፣ ከዛ በፊት ደግሞ ሳሊባንና ማጋሌዥን፣ ከዛ በፊት ደግሞ ሳሊባንና ሞስኬራን፣ ከዛ ኢንካፔንና ሳሊባን እንዲህ እያደረጉ ሮቴት እያደረጉ የሚጠቀሙበትን ሴንተር ባክ አሁን ዲቴይል ከሳሳ ምን አይነት አማራጮችን ሊጠቀሙ ይችላሉ? በእርግጥ ቡድን ውስጥ ስቲል የቤን ዋይትም ሆኑ ደግሞ ሌላኛው የጁሪየን ቲምበር ሴንተር ባክ ሆነው መጫወት የሚችሉ ተጫዋቾች ናቸው። ግን ደግሞ አንድ እዚህ ጋር ተች የማይደረጉ ተጫዋቾች አሉ። አርሰናል ሴንተር ባክ ሲሆኑ ይበልጥ የሚያብቡ ተጫዋቾች ናቸው ያሉት፣ አሊያስ ወደ ራይቱ ወጥተው ወደ ሌፍት ወጥተው የሚጫወቱ ተጫዋቾች። ለምሳሌ ካላፊዮሪ ይበልጥ ዲፕ እየገባ ዲፕ ከመግባትን ባለፈ ደግሞ 24 ፒች በላይኛው የሜዳ ክፍል ላይ ረጅሙን ጊዜ ሲያጠፋ በጣም ፐርፌክት የሚባል ተጫዋች ነው። ቲምበር በዛ ልክ የምናነሳው ተጫዋች ነው። ለዚህ ቦታ አሁን ቤን ዋይት ይበልጥ በግሌ ተመራጭ መሆን የሚችለው ተጫዋች ነው። በአርሰናል ቤት ውስጥ ከምንመለከታቸው ተጫዋቾች ቡድኑን ለሚቀጥሉት ጊዜያቶች ወይም ለሚቀጥሉት መርሃ ግብሮች የተሻለ ማገዝ እንዲችሉም ጭምር የሚረዱ ማለት ነው እና ሌላው በዚህኛው የውድድር ዓመት አርሰናልን በተመለከተ ኦልሞስት እስካሁን ድረስ ያሉት ቆይታዎቹ ጎሎችን ሳያስተናግድ የክሊንሺት መጠኖቹን ቀደም ሲል እያነሳናቸው ነበር። ከዚህ በኋላ ባሉት ቻሌንጆች፣ ከዚህ በኋላ በሚገጥሙት የሊጉ መርሃ ግብሮች ብሎም የአውሮፓ ውድድሮች እነዚህን ተጫዋቾች በፍጥነት የማያገኝ ከሆነ እንዴት ባለ መልኩ ደግሞ ጎል ሳይቆጠርበት ጨዋታዎችን ማሸነፍ ይችላል? ሌላው ትልቁ ፈተናም የሚጠበቀው ቡድን ሊሆን ይችላል፣ የሚኬል አርቴታ ቡድን ማለት ነው። እነዚህንም ነገሮች በቀጣይ ለአሰልጣኙ በጣም በትልቁ ፈተና ከሚሆኑ ጉዳዮች ውስጥ የሚነሱ ናቸው። በጣም አንድ ቡድን ምን ያህል ፈተና ውስጥ ገብቷል ብለን ካለን የአርሰናል 9 ከ10 ይመስለኛል ዘንድሮን በተመለከተ እንዲህ አይነት በጣም በርካታ ተጫዋቾች አንዱ ተመለሰ ሲባል አንዱ በጉዳት ውስጥ በተደጋጋሚ የሚዘፈቅበት አይነት ቡድን ነው ሆኖ የተመለከት ነው የምንገኘው ማለት ነው። ይሄ አርሰናል ተጫዋቾች በጣም ጨዋታ በዝተውባቸዋል እንዳንል፣ በተመሳሳይ ሌሎች ቡድኖችም ጋር እንዲህ አይነት የጨዋታ ሂደት ነው ያለው። የተለየ ነገር እየተመለከትን አይደለም። እንዲያውም አርሰናል ቤት ውስጥ ብዙ ጨዋታዎችን እያከናወኑ የሚገኙት ሳካና ከዛ ካለፉት ዓመታት አንጻር ማለት ነው። ስቲል አሁንም በቡድን ውስጥ ካሉ ተጫዋቾች አንጻር ከተመለከተን ሊያንድሮ ትሮሳርድ ናቸው። እነዚህ ተጫዋቾች ደግሞ ኦልሞስት የዛን ያህል በጉዳት ከቡድኑ ርቀዋል ማለት የምንችልበት መልኩ አይደለም እያየን የምንገኘው እና ታዲያ አሁንስ አርሰናል እነዚህን ተጫዋቾች እንዴት ባለ መልኩ መተካት ይችላል በቀጣዮቹ መርሃ ግብሮች የሚለው ጉዳይ ይጠበቃል። ስቲል የማተር ኦፍ ዊክ ነው ብሏል። በተለይ የጋብርኤል ሄሱስ ወደ ቡድኑ መመለስ ግን ከብሬንፎርድ ጋር የነበሩት ስታቲስቲክሶች በጣም አስደናቂ ነበሩ። ይህ ተጫዋችን በተመለከተ አርሰናልን በቅርብ ጨዋታዎች ይህንን ቡድን ባለፉት 5 ጨዋታዎች በብሬንፎርድ ሽንፈት አላስተናገደም። እንዲያውም ካለፉት 5ቱ 4ቱን አሸንፎ የአንዱ ጨዋታ ውጤት ብቻ ነው የአቻ ውጤት ያለው። አርሰናልን በተመለከተ ትላንት ቤን ዋይት ከረጅም ጊዜ በኋላ ወደዚህ ቡድን ከተመለሰ በኋላ ማን ኦፍ ዘ ማች ተብሎ የተመረጠበትም አጋጣሚም ጭምር ነበር የተመለከትነው። የቡካዮ ሳካ በጣም ታምር ነበረ። ምናልባት የመውጣት እድል ሊኖረው የሚችልበት አማራጭ ነበር። ነገር ግን ያንን ከመሆንም ጭምር ነበር። ምናልባት ኳሱ ኃይል ስለነበረው የጎል ሆኖ የተመለከትነው በምሽቱ የጨዋታ መርሃ ግብር ላይ ማለት ነውና አርሰናል ይሄኛው ጨዋታ ከብዙ ከቡድኑ መስራትም ጋር ጭምር ተያይዞ የተሻለ ነበር። አንዱ የሶስት ነገሮችን ሊማር ይገባል እየተባለ ይገኛል። ይሄኛው የሚኬል አርቴታ ቡድን ስቲል የሚኬል ሜሪኖ አስደናቂ ብቃት ይዞ መጓዝ መቻል ምናልባት ሌሎች ተጫዋቾች 9 ቁጥር ቦታን ቀዳሚ ምርጫ አድርጎ ሚኬል አርቴታ ሊጠቀም ይችላሉ። ይህንን ተጫዋች ከ9 ቁጥር አንስቶ ቪክተር ዮኬሬዥ ነው ኦፍኮርስ የሚመጣው ተጫዋች ወደዚህ ቡድን እና ይሄ ራስ ምታት አይሆንባቸውም። አሰልጣኙ አሁን መነካት የሌለበት ተጫዋች ነው። የሚያስቆጠራቸው ጎሎች እንዲሁ የቁጥር አይደሉም። የአርሰናል የማሸነፊያ ጎሎችን ነው ተጫዋቹ እያስቆጠረ እየመጣ እየተመለከት ነው ያለ ነው።
አንዱ ይሄ ነው የሚሆነው። ቅድም ሌላው መግቢያ ላይ ሳነሳ የነበረው ሳካስ በተጠባባቂ ወንበር ላይ ቁጭ ብሎ በሚቀጥሉት መርሃ ግብሮች ሲጀምር ኩርፊያ ላይጀምር ይችላል የሚለው ጉዳይም ጭምር የሚነሳ ነው። በአርሰናል ከ2022 ጀምሮ ከሰባ በላይ ጨዋታዎችን ማከናወን የቻለ በጣም አስደናቂ 100ኛ ጎሎቹ ላይ ደርሷል። እንግዲህ በዚህኛው ጨዋታ ላይ ከነበረው ጎል ጋር ማለት ነው። ከዛ ደግሞ የጉዳት መጠኖቻቸውን እንዴት ባለ መልኩ አሰልጣኙ ሃንድል ሊያደርጉ ይገባል። በዚህኛው መርሃ ግብር የመጣባቸው ውጤት ለሚኬል አርቴታ የሚለው ጉዳይ ደግሞ ሌላው በቀጣይ ከምንመለከታቸውና ከምናያቸው ውስጥ የሚጠቀሱ ናቸው ማለት ነው። ኦቨሮል ቡድኑ ማግኘት የሚገባውን 3 ነጥብ በደንብ ያሳካበት የምሽት መርሃ ግብረን ነበረ ቡድኑ ያከናወነው። እኔ ከጉዳቶች ውጭ ቡድኑ የዛን ያህል መጥፎ ነገር ነበረው ለማለት በማያስችል መልኩ ነው የተመለከትነው። ግን አብዛኞቹ ስታቲስቲክሶቹ ቡድኑን በተመለከተ በጣም ፐርፌክት ነው እና ስቲል የአርሰናል ኮረስፖንደንት ከሆኑ ጋዜጠኞች ውስጥ አንዱ ቅድም ያነሳሁት ጄምስ ማክኒኮለስ አርሰናል በ2026 ምን አይነት እቅዶች ናቸው ያሉት የሚል አንድ ጽሁፍ ይዞ ወጥቶ ነበር እና እዚህ ጽሁፍ ላይ በተለይ አርሰናል ሊያስፈረማቸው ይችላሉ ተብለው ከሚጠበቁት ተጫዋቾች አንጻር ብዙ የተነሱ ስሞች አሉ። ሜንዶዣ አንዱ በዚህ ሰዓት ላይ ሪያል ማድሪድ ይፈልጓል፣ ባርሴሎና ራሱ ይፈልጓል። ይህንን ተጫዋች በተመለከተ ገና 20 ዓመቱ ላይ የሚገኝ የአማካይ ስፍራ ወጣት የሚባል ተጫዋች ነው። ከዛ ደግሞ ከቡድኑ የሚለቁ ተጫዋቾችን ተብሎ ሲነሳ ቤን ዋይት አንደኛው የሚጠቀሰው ስም ነው። ከዛ ባለፈ ጋብርኤል ሄሱስ ነው። አሁን ቤን ዋይት ሆልድ ሊሆን የሚችልበት እድል በጣም ሰፊ ሊሆን ይችላል። ከዚህኛው ማሻገር ግን ሌሎች ተጫዋቾች መምጣት አለባቸው የሚል ምልከታ የለም። አሰልጣኞች ድሬሲንግ ሩማቸውን ለመቆጣጠር ሲሉ የስኳድ ደግሞ በጣም ዲቴል የሚበዛ ከሆነ በጣም ሊቸገሩ ይችላሉ። ይሄኛው አርሰናል ግን እንዲህ አይነት ተደጋጋሚ ጉዳቶች የሆኑ ተጫዋቾችን ከዚህኛው ጥር ጀምሮ ሊጨምር የሚችልበት እድል እንዳለ ግን የሚጠቁም ነው እንድንል ደግሞ የሚያደርገን ይመስለኛል። ኦቨሮል ጨዋታው አርሰናል 2-0 በሆነ ውጤት ያሸነፈበትንና የሊግ የዋንጫ ፉክክሩን አሁንም በሱ እጅ እንዳለ ያስቀጠለበትን የጨዋታን ውጤት የተመለከትንበት ነበር ማለት ይቻላል።